ሰላም እንዴት ናችሁ? ጌትነት ነኝ። በዛሬ ቪዲዮ የማሳያችሁ የተማሪዎችን ውጤት ሮስተር በኤክሴል ስንሰራ ቶታል ማርክ ወይንም አጠቃላይ ድምር፣ አቬሬጅ ወይንም አማካይ ውጤት፣ ራንክ ወይንም ደረጃ እንዲሁም ግሬድ እንዴት አድርገን እንደምንሰራ አሳያችኋለሁ። ይህ ቪዲዮ የሚጠቅመው የተማሪዎችን ሮስተር ለመስራት ብቻ ሳይሆን ኤክሴል ላይ ሰም፣ አቬሬጅ፣ ራንክ ኤንድ ኢፍ ፈንክሽን እንዴት እንደሚሰራ ለማወቅ ለምትፈልጉ ይሆናል። ወደ ቪዲዮ መጀመሪያ ላይ የምንፈልገው ቶታል ነው። ቶታል ማርክ ካልኩሌት የምናደርገው በኤክሴል ላይ በሰም ፈንክሽን በመጠቀም ነው። ቶታል ማርክ ማለት እዚህ ጋር እንደምትመለከቱ ወደ 6 ሰብጀክት አለ። የስድስቱን ሰብጀክት ድምር ማለት ነው። ስለዚህ እንዴት አድርገን የምንሰራው ከመጀመሪያው ተማሪ ነው። መጀመሪያ ለመስራት ያለብን የአቤል ክፍሌን ነው። ቶታል ሊኒድ እና እኩል ይሆናል ምልክት እንጽፋለን። ከዛን ሰም ብላችሁ ጽፋላችሁ። እዚህ ጋር እንደምትመለከቱ ሰም የምትል ትመጣላችኋል። የሷን ደብል ሊፍት ክሊክ ከዛን ከእንግሊዘኛ እስከ ኤስሲ ድረስ ሁሉንም ሰሌክት እናደርጋለን፣ የአቤልን ውጤት ማለት ነው። ከዛ ሰሌክት ካደረጋችሁ በኋላ እዚጋ ኦፕን ብራኬቷን ተዘጋላችሁ። ከዘጋችሁ በኋላ ኢንተር ነው የምትጫኑት። እዚጋ እንደምትመለከቱት የአቤል ቶታል ድምሩ ስንት ሆነ? 552። የቀሩትን ተማሪዎች ለመፈለግ እንደሆነ መስራት የጠበቅብንም ምንድን ነው የምናደርገው? ከርሰራቸውን እዚጋ አቤል ውጤት ላይ እዚጋ እንደምትመለከቱት በስተቀኝ በኩል ስታደርጓት ፕላስ ምልክት ትመጣላችኋለች፣ ጠቋር ብላ ማለት ነው። እሷ ሊስት ክሊክ ጫን ብላችሁ ወደ ታይ ድረስ መጎተት ነው። ከዛ ስትለቁት የሁሉንም ካልኩሌት ያደርግልናል ማለት ነው። ሁለተኛ ላይ አቬሬጅ ነው ካልኩሌት የምናደርገው። አቬሬጅ ደግሞ ካልኩሌት ለማድረግ አቬሬጅ ፈንክሽን የምትባላለች እሷ እንጠቀማለን ማለት ነው። ያው አቬሬጅ የምንለው የተማሪዎቹ በአጠቃላይ ያመጡት ውጤት አለ አይደለም፣ ተደምሮ ሲካፈል ለብዛቱ ማለት ነው። ስለዚህ መጀመሪያ መስራት ያለብን የአቬልን ነው። እንደተለመደው እኩል ይሆናል ምልክት መጀመሪያ እንጽፋለን። ከዛን አቬሬጅ AV40 ሲጽፉ ልክ የሆነ ሌተር ገና ስትጽፉ ይመጣላችኋል አቬሬጅ የምትል እሷን ደብል ሊፍት ክሊክ ትጫናላችሁ። ከዛን የአቤልን ውጤት ከእንግሊዘኛ እስከ ኤስሲ ድረስ ሰሌክት እናደርጋለን። ኦፕን ብራኬቷን እንዘጋና ኢንተር እንጫናለን። እዚጋ እንደምትመለከቱት የአቤል አቬሬጅ ውጤት ስንት ሆነ? 92። የቀረቱን ተማሪዎች ለመፈለግ ከርሰራችሁን እዚጋ የበኩል ስታደርጓት ፕላስ ምልክት ትመጣላችኋለች። እሷ ሊፍት ክሊክ ጫን ብላችሁ ታይ ድረስ መጎተት ነው። ከዛ ስትለቁት የሁሉንም ካልኩሌት ያደርግልናል ማለት ነው። ሶስተኛ ላይ የምናገኘው ራንክ ወይንም ደረጃ ነው። በክላስ ውስጥ አንደኛ፣ ሁለተኛ ስንሆን የምንገልጽበት ማለት ነው። መጀመሪያ የምንሰራው አሁንም እንደተለመደው የአቤልን ነው። እኩል ይሆናል ምልክት ትጫናላችሁ ኮምፒውተር ኪቦርዳችሁ ላይ። ከዛን ራንክ ብላችሁ ጽፋላችሁ ይመጣላችኋል። ከታይ ደብል ሊፍት ክሊክ ትጫናቷላችሁ። እዚህ ጋር ራንክ ልንሰራ የምንችለው በአቬሬጅ ነው። መጀመሪያ የአቤል አቬሬጅ ስንት ነው? 92 ነው። እሱም ሰሌክት እናደርግና ኮማ አንጻራዊ ስለሆነ የሁሉንም ሰሌክት እናደርጋለን። ከማን ጀምረን? ከአቤል ጀምረን መጨረሻው ድረስ። ከዛ ብራኬቱን ትዘጋላችሁ። ከዛ ምንድነው የምታደርጉት? ዶላር ሳይን ማስገባት አለብን ማለት ነው። እዛ ከኮማ ቀጥላ ሽፍተችንን 4 ቁጥር ስነካት ዶላር ያለችበትም ማለት ነው። ዶላር ሳይን ያስቀምጥልን ይጽፍልናል። ከዛ አሁንም ሽፍተችኔ ዶላር በኤልና በ4 መካከልም ከዛ ከኮማ ቀጥለን አሁንም ሽፍተችኔ ዶላር ሳይን በኤልና በ13ም ዶላር ሳይን አስገባለሁ ማለት ነው። ዶላር ሳይን ለምን እንደምታገለግለን ራንክ ወይንም ውጤት ስንሰራ ሪሌቲቭ አንጻራዊ ስለሆነ ከሌሎች ተማሪዎች እያንዳንዱን ኮምፔር ለማድረግ እንዲጠቅመን ነው ማለት ነው። ከጨረሳችሁ በኋላ ኢንተርን ስትጫኑት እዚጋ እንደምትመለከቱት አቤል አንደኛ ወጥቷል ይለናል። የቀሩትን ተማሪዎች ደግሞ ለመፈለግ እንደሆኑ ካልኩሌት ማድረግ አይጠበቅብንም። ምንድን ነው የምናደርገው? ማውዛችሁን እዚጋ ከርሰሯን በስተቀኝ በኩል ስታደርጓት ፕላስ ምልክት ትመጣላችኋለች። እሷ ሊፍት ክሊክ ጫን ብላችሁ ታይ ድረስ መጎተት ነው። ስትለቁት የሁሉንም ውጤት ወይንም ራንካቸውን ያስቀምጥልናል ማለት ነው። እዚጋ እንደምትመለከቱት ሁለት ተማሪዎች ወጥተዋል፣ ኤደን እና በብሩክ ማለት ነው። ሶስተኛ የለም። ያ ናይስ፣ ምክንያቱም 2 ተማሪዎች ደብል ከወጡ አንደኛው ጃምፕ ይደረጋል ማለት ነው። አራተኛ ላይ የምናገኘው ግሬድ ነው። ግሬድ አብዛኛው ጊዜ ኮሌጅ እና ዩኒቨርሲቲ ላይ ነው ካልኩሌት የሚደረገው። እንዴት እንደሚሰራ ብታውቁት ይጠቅማችኋል። እንዴት ነው እዚጋ መሰላችሁ? ለምሳሌ ዩኒቨርሲቲ ላይ አንድ ተማሪ የሆነ ሰብጀክት አለ አይደለም፣ አይሲቲ የሚባል ሰብጀክት ቢኖር ከ90 እስከ 100 ከሆነ ኤ ፕላስ፣ ከ85 እስከ 89 ከሆነ ኤ፣ ከ80 እስከ 84 ከሆነ ኤ ማይነስ እያለ እንደዚህ ይቀጥላል። እኔ ግን እናንተን ለማሳየት እዚጋ አዘጋጀሁት የግሬድ ኢንፎርሜሽን አለ። እዚጋ እንደምትመለከቱት 90 እና ከዛ በላይ ከሆነ ኤ፣ 80 እና ከዛ በላይ ከሆነ ቢ፣ ዛት ሚንስ ከ80 እስከ 90 ከሆነ ቢ ማለት ነው። 60 እና ከዛ በላይ ከሆነ ከ60 እስከ 80 ከሆነ ሲ እያደረጉ ሰጥቼዋለሁ ማለት ነው። በዚህ መንገድ እንሰራለን። መጀመሪያ የአቤልን ነው የምንሰራው። ሌፍት ክሊክ እንጫናለን። የአቤልን በአቬሬጁ ነው የምንሰራው። ከዛን ችኛዋን ዝጋ ግሬድ የምትለዋለች ሌፍት ክሊክ ጫኑና ኤፍኤክስ የምትላለች በስተግራ በኩል እሷ ሌፍት ክሊክ ጫናላችሁ።
ከዛን ነው ኢፍ ካልመጣችላችሁም እንደምታደርጉት ኢፍ ብላችሁ ጽፉና ከላይ ጎ ስትሉት ትመጣላችኋለች ከታይ። ከዛን ኦኬ የምትለዋን ሌፍት ክሊክ እንጫናለን። እዚህ ጋር ኮንዲሽናል ስቴትመንታችን ይመጣል ማለት ነው። በአቬሬጅ አይደል የምንሰራው። የአቤል አቬሬጅ ስንት ነው? 92 ነው። እሱን ሌፍት ክሊክ ትጫናላችሁ። ከዛን ግሬተር ዛን ኦር ኢኳል ቱ 90 ከሆነ ይሄ ኮንዲሽን ትሩ ከሆነ ቫልዩ ኢፍ ትሩ የምትለዋለች ሌፍት ክሊክ ትጫኑና ካልሆነ ቫልዩ ኢፍ ፎልስ የምትለዋለች ሌፍት ክሊክ ትጫኑና መጀመሪያ ከዛ በስተግራ በኩል እችኛዋን ድሮፕ ዳውኗን ክሊክ ታደርጓላችሁ። ከዛ ኢፍ የምትለዋን ሌፍት ክሊክ መጫን ይመጣላችኋል ሌላ ኮንዲሽን ማለት ነው። አሁንም የአቤልን አቬሬጅ ሰሌክት እናደርጋለን። ግሬተር ዛን ኦር ኢኳል ቱ 80 ከሆነ ምን ያደርግልኝ ቢ ካልሆነስ ፎልስ የምትለዋለች ሌፍት ክሊክ ትጫናላችሁ። ከዛም በስተግራ በኩል ኢፍን ሰሌክት ታደርጋላችሁ። ድጋሚ ሌላ ቦክስ ይመጣልናል። የአቤል እንደተለመደው አቬሬጅን ሰሌክት እናደርጋለን። ግሬተር ዛን ኦር ኢኳል ቱ 60 ከሆነ ስጋ ባስቀመጥኩት መሰረት ማለት ነው። ሲ ካልሆነ ቫልዩ ፎልስ የምትለዋለች አሁንም ሰሌክት እናደርግና በስተግራ በኩል እችን ክሊክ አድርጋችሁ ኢፍ የምትለዋን ሌፍት ክሊክ መጫን። አሁንም ኮንዲሽናል ስቴትመንታችን ይመጣልናል። የአቤልን አቬሬጅ ሰሌክት እናደርጋለን። ግሬተር ዛን ኦር ኢኳል ቱ 50 ከሆነ ዲ ካልሆነ ቫልዩ ፎልስ የምትለዋለች ሌፍት ክሊክ ትጫኑና እንጫናለን ኤፍን እንጫናለን ማለት ነው። ከዛን ኦኬ የምትለዋን ሌፍት ክሊክ ትጫናላችሁ። እዚጋ እንደምትመለከቱት የአቤል ከ90 በላይ ስለሆነ አቬሬጁ እንደምትመለከቱት ኤ ሰጥቶልናል ማለት ነው ግሬዱን። የቀሩትን ተማሪዎች ለመፈለግ እንደተለመደው ከርሰራችሁን እዚጋ በስተቀኝ በኩል እዚጋ ስታደርጓት ፕላስ ምልክት ትመጣላችሁ ላይ ጠቋር ብላ ማለት ነው። እሷ ሌፍት ክሊክ ጫን ብላችሁ ድረስ መጎተት ነው። ስትለቁት የሁሉንም ካልኩሌት አድርጎ ያስቀምጥልናል ማለት ነው። ይኸው ባስቀመጥኩት መሰረት ሰርቶልኛል። ኤፍ እዚጋ ሰጠኝ ላይ ምንድን ነው ከ50 በታች ስለሆነ እዚጋ እንደምትመለከቱት ኤፍ ሰጥቶናል። ሌላኛው ስታተስ ነው። እዚጋ ስታተስ ለማስረዳት የፈለኩት ምንድን ነው አንድ ተማሪ አቬሬጁ ከ50 በላይ ከሆነ ፓስ አልፏል እንዲለን፣ ከ50 በታይ ደግሞ ከሆነ ወድቋል የሚለው ነገር ለመግለጽ ነው። ወይም ፌል የምትለው ማለት ነው። ሰው እንዴት ነው የምንሰራው? ስታተስ የአቤል መጀመሪያ እንሰራለን። ስታተስ የምትለው ሌፍት ክሊክ ጫኑና ከዛ ኤፍኤክስ ከዛን ኤፍ የምትለው እዚጋ መታልናለች። ኦኬ እንጫናለን። ከዛን የአቤልን አቬሬጅ ሰሌክት እናደርግና ግሬተር ዛን ኦር ኢኳል ቱ 50 ከሆነ ቫልዩ ፍቱር የምትለው ሄዳችሁ ፓስ ብለን እንጽፋለን። ቫልዩ ፎልስ የምትለው ደግሞ ከሆነ ፎልስ ከሆነ ከ50 ካነሰ ማለት ነው ፌል ብለን እንጽፋለን። ከዛ ኦኬ የምትለዋን ሌፍት ክሊክ እንጫናለን ማለት ነው። የቀሩትን ተማሪዎች ለመፈለግ እዚጋ ሌፍት ክሊክ ጫን ብላችሁ ድረስ ድራግ ማድረግ ነው። እዚጋ እንደምትመለከቱ የሁሉንም ካልኩሌት አድርጎልናል ማለት ነው። የዛሬ ቪዲዮችን ይህን ይመስል ነበረ። ቪዲዮን ከወደዳችሁት ላይክ አድርጉት። እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እኔን ያበረታታኛል። ጉድባይ